ሰላም እንዴት ናችሁ? ዛሬ ደግሞ ከባለፈው የቀጠለውን ቪዲዮ ይዤላችሁ መጥቻለሁ። እንግዲህ በባለፈው ቪዲዮ ፕላኒንግ ኤንድ ኮንዳክቲንግ ዘ ኦዲት በሚል ርዕስ ኢንትሮዳክሽኑን አይተናል። በዛሬው ቪዲዮአችን ደግሞ the major parts of audit planning ወይም ደግሞ የኦዲት ፕላኒንግ ክፍሎች የምንላቸውን እንመለከታለን ማለት ነው። እንግዲህ the major parts of audit planning ወይም የኦዲት ፕላኒንግ ክፍሎች በዋናነት አራት ናቸው። የመጀመሪያው accept claim and perform initial audit planning ነው። ሁለተኛው understand the client's business and industry። ሶስተኛው assess the client business risk። እንዲሁም ደግሞ አራተኛው perform preliminary analytical procedure ናቸው ማለት ነው። እነዚህ በዋናነት የኦዲት ፕላኒንግ ክፍሎች ወይም ደግሞ ሜጀር ፓርትስ ኦፍ ኦዲት ፕላኒንግ የምንላቸው ናቸው ማለት ነው። እንግዲህ እነዚህን የኦዲት ፕላኒንግ ፓርቶች አንድ ባንድ እንመለከታለን ማለት ነው። ሶ የመጀመሪያው የኦዲት ፕላኒንግ ክፍል accept the client and perform initial audit planning ነው። ወይም ደግሞ ክሊንቱን አክሰፕት ማድረግ እንዲሁም ደግሞ የኢኒሻል ኦዲት ፕላኒንጎችን መስራት ማለት ነው። እንግዲህ እነዚህኞቹን ወይም ይሄኛውን የመጀመሪያውን ስቴፕ ፕሪ ኢንጌጅመንት አክቲቪቲ እንለዋለን ማለት ነው። ያ ማለት የኦዲት ስራውን ከመጀመሪያችን በፊት ልናከናውናቸው የሚገቡ አክቲቪቲዎች ኢኒሻል ኦዲት ፕላኒንግ እያልን እንጠራቸዋለን ማለት ነው። ሶ የኦዲት ስራችንን ከመስራታችን በፊት ፐርፎርም ልናረጋቸው የሚገቡ አክቲቪቲዎችስ እነማን ናቸው ያልን እንደሆነ ወደ አራት የሚጠጉ የፕሪ ኢንጌጅመንት አክቲቪቲዎች ወይም ደግሞ የኢኒሻል ኦዲት ፕላኒንጎች አሉ ማለት ነው። ሶ the initial audit planning involves four things all of which should be done early in the audit። ስለዚህ እነዚህ አሁን ምንዘረዝራቸው አራት አክቲቪቲዎች ወይም አራት ስቴፖች የኦዲት ስራው ከመሰራቱ በፊት አስቀድመው ሊሰሩ ወይም ደግሞ ፐርፎርም ሊደረጉ የሚችሉ አክቲቪቲዎች ናቸው ማለት ነው። ሶ የመጀመሪያው ክሊየንት አክሰፕተንስ ኦር ኮንቲኒዩንስ ነው። እንግዲህ ኦዲተሩ በመጀመሪያ ደረጃ ወይም የኢኒሻል ኦዲት ፕላኒንጉን በሚሰራበት ጊዜ መጀመሪያ ማድረግ ያለበት ኦዲተሩ አዲስ ክሊየንት ነው አክሰፕት የምናደርገው ወይስ ደግሞ ከዚህ በፊት ኦዲት ስናደርገው ከነበረው ክሊየንት ጋር ነው አብረን የምንቀጥለው የሚለውን ኦዲተሩ አሰስ ማድረግ አለበት ማለት ነው። ራይት ሶ the auditor decides whether to accept a new client or continue serving an existing one። ስለዚህ ኦዲተሩ የመጀመሪያው ስቴፕ ላይ ወይም የመጀመሪያው ፕሪ ኢንጌጅመንት አክቲቪቲ ላይ አሰስ ማድረግ ያለበት ወይም ማየት ያለበት አዲስ ክሊየንት አክሰፕት እንደሚያደርግ ወይም ደግሞ ከዚህ በፊት ወይም በየአመቱ ኦዲት ያደርገው ከነበረው ክሊየንት ጋር አብሮ ይቀጥል የሚለውን ውሳኔ ላይ መድረስ አለበት ማለት ነው። ወይም ደግሞ አሰስ ማድረግ ይጠበቅበታል ማለት ነው። እንግዲህ ኦዲተሩ አዲስ ክሊየንት አክሰፕት የሚያደርግ ከሆነ ደግሞ የተለያዩ ስለ ክሊየንቱ የተመለከቱ ጉዳዮችን አሰስ ማድረግ አለበት። ለምሳሌ if the auditor accepts a new client የዛን ወይም ደግሞ የአዲሱን ክሊየንት የቢዝነስ ስታንዲንግ ወይም ደግሞ በቢዝነስ ኮሚኒቲው ላይ ያለውን ስታንዲንግ አሰስ ማድረግ አለበት። እንዲሁም ፋይናንሻል ስቴቢሊቲውን ወይም የፋይናንሻል ፐርፎርማንሱ ምን ይመስላል የሚለውን አሰስ ማድረግ አለበት። እንዲሁም ደግሞ አዲስ ክሊየንት የምንቀበል ከሆነ ይሄ ክሊየንት ከዚህ በፊት ኦዲት ሲያደርገው ከነበረው ኦዲተር ጋር ያለውን ሪሌሽንሽፕ ወይም ደግሞ ከፕሪቪየስ ኦዲተር ጋር ያለውን ሪሌሽንሽፕ በትክክል አሰስ ማድረግ ይጠበቅብናል ማለት ነው። ስለዚህ ይሄኛው በጣም ክሪቲካል ፖይንት ነው። እንደዚህ አይነት ውሳኔዎችን መወሰን ያለበት በጣም ኤክስፒሪየንስድ የሆነ ወይም ደግሞ በጣም ኢምፖርታንት ዲሲሽኖችን ማሳለፍ የሚችል ኤክስፒሪየንስድ ኦዲተር መሆን አለበት ማለት ነው። ስለዚህ በአብዛኛው እንደዚህ አይነት ውሳኔዎች በፓርትነሮች ወይም ደግሞ በማኔጀርስ እንደሚወሰኑ ይጠበቃል ማለት ነው። ሌላው እዚህ ጋር ማወቅ ያለብን ኦዲተሩ አዲስ ክሊየንት አክሰፕት ቢያደርግም እንዲሁም ደግሞ ከዚህ በፊት ኦዲት ያደርገው ከነበረው ክሊየንት ጋር አብሮ ውሉን አድሶ ቢቀጥልም ኢንጌጅመንት ሌተር ግን የግዴታ መዘጋጀት ይጠበቅበታል። ሶ ይሄኛው የመጀመሪያው የኢኒሻል ኦዲት ፕላኒንግ ነው ወይም ፕሪ ኢንጌጅመንት አክቲቪቲ ነው ማለት ነው። ሌላኛውና ሁለተኛው የኢኒሻል ኦዲት ፕላኒንግ ክፍል አይደንቲፋይ the client's reason for audit ነው። እንግዲህ እዚህ ላይ ደግሞ በትክክል መረዳት የሚጠበቅብን
አንደኛው የፕሪ ኢንጌጅመንት አክቲቪቲ ክሊየንቱ ይህንን ኦዲት ለምንድን ነው የፈለገው ወይም ደግሞ ኦዲት እንድናደርግለት የፈለገው ለምንድን ነው የሚለውን ኦዲተሩ በትክክል አሰስ ማድረግ አለበት፣ እንዲሁም ደግሞ መለየት አለበት ማለት ነው። So the auditor should identify why the client wants an audit. ይህንን ኦዲት ክሊየንቱ ለምን ኦዲት እንድናደርግለት እንደፈለገ በትክክል አይደንቲፋይ ማድረግ አለበት ማለት ነው። ምክንያቱም ይሄኛውን ኦዲተሩ መለየቱ ለፊውቸር ወይም ደግሞ ለሌሎች ለቀሪ የፕላኒንግ ፕሮሰሶች ትልቅ ተጽዕኖ ስላለው ኦዲተሩ ይህንን በትክክል መለየት ይጠበቅበታል ማለት ነው። እንግዲህ አንድ ክሊየንት ወይም አንድ ፋይናንሻል ስቴትመንቶቹን ኦዲት ለማስደረግ የፈለገ ድርጅት አንድን የኦዲት ስራ ሊፈልግበት የሚችልበት የተለያዩ ምክንያቶች ሊኖሩ ይችላሉ። ለምሳሌ ለባንክ ሎን ፈልጎት ሊሆን ይችላል። ይሄ ክሊየንት ከአንድ ባንክ ብድር ለመውሰድ የግዴታ ኦዲትድ ፋይናንሻል ስቴትመንት ማቅረብ ስላለበት ለባንክ ሎን ፈልጎት ሊሆን ይችላል። ኦር ደግሞ ድርጅቱ ሞር ካፒታል ኢሹ ማድረግ ከፈለገ ወይም ደግሞ ሞር ካፒታል ጀነሬት ማድረግ ከፈለገ የድርጅቱን ፋይናንሻል ስቴትመንት ኦዲት ማስደረግ ይኖርበታል። ወይ ደግሞ በፋይናንሻል ስቴትመንት ተጠቃሚዎች ዘንድ ያለውን ክሬዲቢሊቲ መጨመር ፈልጎ ሊሆን ይችላል። ወይም ያለውን ፋይናንሻል ክሬዲቢሊቲ ኢንክሪዝ ለማድረግ ኦዲት ሊያስደርግ ይችላል። እንዲሁም ደግሞ ሬጉላቶሪ ሪኳየርመንቶችን ማስገድደውት አንድ ድርጅት ወይም አንድ ክሊየንት የኦዲት ስራ እንዲሰራለት ሊፈልግ ይችላል ማለት ነው። ስለዚህ ኦዲተሩ ይሄ ክሊየንት ኦዲት እንድናደርግለት የፈለገው በምን ምክንያት ነው የሚለውን በትክክል አይደንቲፋይ ሊያደርግ ይገባል ማለት ነው። ሶ ይሄኛው ሁለተኛው የፕሪ ኢንጌጅመንት አክቲቪቲ ወይም ደግሞ የኢኒሻል ኦዲት ፕላኒንግ አካል ነው ማለት ነው። ሌላውና ሶስተኛው ሴሌክት ስታፍ ፎር ዘ ኢንጌጅመንት ነው። እንግዲህ ኦዲተሮች በምናደርገው ኦዲት ወይም ደግሞ በምንሰራው የኦዲት ስራ ላይ የትኞቹ ስታፎች ይህንን ስራ መስራት እንዳለባቸው በትክክል መለየት አለበት ማለት ነው። So the auditor should develop an overall strategy for the audit including the engagement staffing and any required audit specialists. እንግዲህ የትኞቹ ኦዲተሮች ያ ማለት ምን አይነት ኮምፒተንሲ ያላቸው ወይም ስኪል ያላቸው ኦዲተሮች፣ ምን ያክል ኤክስፒሪየንስ ያላቸው ኢን ተርምስ ኦፍ ኢንዲፔንደንስም እንዲሁም ደግሞ ግምት ውስጥ አስገብቶ ኦዲተሩ ምን አይነት ኦዲተሮች በዚህ የኦዲት ኢንጌጅመንት መሳተፍ እንዳለባቸው በትክክል መለየት ወይም ደግሞ ኦቨርኦል የሆነ ስትራቴጂ ዴቨሎፕ ማድረግ ይጠበቅበታል ማለት ነው። ሌላውና የመጨረሻው ኦብቴን አን አንደርስታንዲንግ ዊዝ ዘ ክሊየንት ነው። እንግዲህ በክሊየንቱና በኦዲተሩ መካከል ያለውን ሚስ አንደርስታንዲንግ አቮይድ ለማድረግ ኦዲተሩ ክሊር የሆነ አንደርስታንዲንግ ከክሊየንቱ ጋር እንዲኖረው ማድረግ ይጠበቅበታል ማለት ነው። ምክንያቱም በክሊየንቱና በሲፒኤ ፈርሙ መካከል ክሊር የሆነ አንደርስታንዲንግ መኖር ይጠበቅበታል ማለት ነው። ያ ማለት የኢንጌጅመንት ወይም ደግሞ የኦዲት ኢንጌጅመንት ተርምስ ኤንድ ኮንዲሽንስ በትክክል በሁለቱ መካከል ያለ ክሊር የሆነ ተግባቦት ወይም ደግሞ ክሊር የሆነ አንደርስታንዲንግ እንዲኖር ይጠበቃል ማለት ነው። ምክንያቱም ሚስ አንደርስታንዲንግ መኖር የለበትም በሁለቱ መካከል። ያ ማለት በክሊየንቱና በሲፒኤ ፈርሙ መካከል ስለ ተርምስ ኦፍ ኢንጌጅመንት ወይም ስለ ተርምስ ኦፍ ኦዲት ኢንጌጅመንት ምንም አይነት ሚስ አንደርስታንዲንግ መኖር የለበትም ማለት ነው። እያንዳንዳቸው አካላት ስለ ተርምስ ኦፍ ዘ ኢንጌጅመንት ግልጽ የሆነ መረዳት ወይም ደግሞ አንደርስታንዲንግ ሊኖራቸው ይገባል ማለት ነው። ስለዚህ እነዚህ አራቱ ኢኒሻል ኦዲት ፕላኒንግ ወይም ደግሞ ፕሪ ኢንጌጅመንት አክቲቪቲ የምንላቸው ናቸው ማለት ነው።